Subject to finalization of documents, which should get done over the next few days. We'll probably have a signing maybe in Europe. ዓለም በሶስተኛው የዓለም ጦርነት ስጋት ተውጣ የነዳጅ ዋጋ ሰማይ በነካበትና በሺዎች የሚቆጠሩ ንጹሃን በባሮ ጭስ በታፈኑበት በዚህ እጅግ አስጨናቂ ወቅትም ከዋሽንግተን ዲሲ የተሰማው የአስደንጋጭ ዜና መላውን ምድር በግርምት አንቀጥቅጧል። ፕሬዚዳንት ዶናልድ ትራምፕ ታላቅ ስምምነት ላይ ደርሰናል በማለት ባበሰሩበት በዚህ ቅጽበትም የዓለም የኢኮኖሚ ደም ስር የሆነው የሆርሙዝ የባህር ሰርጥ ዳግም ሊከፈትና ያ ጦርነት ሊያከትም መሆኑ ሰምቷል። ይህ ስምምነትም በአውሮፓ ምድር በታላቅ ስነ ስርዓት ሊፈረም ጥቂት ሰዓታት ብቻ እንደቀሩትና ምክትል ፕሬዚዳንቱ ጄዲ ቫንስ ለፊርማው እንደሚጓዙ ቢነገርም በመሬት ላይ ያለው እውነታ ግን አሁንም የባሩ ሽታና የሚሳኤል እሳት የነገሰበት ነው። ኢራን በአሜሪካ እውነተኛ ፍላጎት ላይ ያላትን ጥልቅ ጥርጣሬ በገለጸችበትና ፕሬዚዳንት ትራምፕ በኢራን ላይ ሊፈጽሙ የነበሩትን ጥቃቶች በድንገት በሰረዙበት በዚህ ታሪካዊ ሰከንድም ዓለም ወይ ወደ ዘላቂ ሰላም ካልሆነም ደግሞ ወደማይመለስበት የቀውስ አዘቅት ውስጥ ልትገባ በጫፍ ላይ ቆማለች። ሆኖም ከዚህ የሰላም ብስራት በስተጀርባ እጅግ አስፈሪና አነጋጋሪ የቤተ መንግስት ድራማዎችን ማዝሏል። ፕሬዚዳንት ትራምፕ ለዘመናት የቅርብ ወዳጃቸው የነበሩትን ቤንያሚን ኔታንያሁን ከዚህ ቀደም እብድ በማለት በአደባባይ ሲያዋርዱና እኔ ነኝ የማዘው እንጂ ኔታንያሁ አይደለም በሚል ወታደራዊ ጡንቻቸውን ሲያሳዩ በመካከለኛው ምስራቅ ያለው የኃይል አስተላለፍ ፍጹም በሆነ ሁኔታ ተቀይሯል። እስራኤል በኢራን የነዳጅ ማዕከላት ላይ የአየር ድብደባ በመሰንዘር ሰማዩን በጥቁር ጭስ ተጠቅልቀው ኢራን ደግሞ በሃይፋ ወደብ ከተማ ላይ በሰነዘረችው አውዳሚ የሚሳኤል አጸፋ የእሳት ጨዋታውን አፋፍሙት ነበረም። በሊባኖስ ምድር በርካታ ዜጎች እየተገደሉ የመን ሁቲዎች ቀይ ባህርን ለመቆለፍ ሲዝቱ እንዲሁም በዋሽንግተንና በቴልአቪቭ መካከል የታየው ሽኩቻ ያለመጣ ፈንታ በቀጣዮቹ ጥቂት ቀናት በሚከናወነው ምስጢራዊ ዲፕሎማሲ ቁማር ላይ መንጠልጠሉን የሚያሳይ ነው። የመካከለኛው ምስራቅ ምድር በተለይም ደግሞ የዓለም የኢነርጂ ደም ስር ተብሎ የሚጠራው የሆርሙዝ የባህር ሰርጥ አሁን ላይ በማንኛውም ሰከንድ ሊፈነዳ የሚችል የባሩድ በርሜል ሆኗል። ለ3 ወራት የዘለቀውና በሺዎች የሚቆጠሩ ሰዎችን የቀጠፈው የዓለምን የኢነርጂ ገበያ እጅግ ባልጠበቀ ሁኔታ ያመሰቃቀለው የአሜሪካ እስራኤልና የኢራን ጦርነት አሁን የጦር ሜዳውን ትቶ ወደ ምስጢራዊ የድርድር ጠረጴዛዎችና የቃላት ጦርነት አምርቷል። በዛሬው ዕለት በዋሽንግተንና በቴህራን ዙሪያ የተሰሙ ዜናዎች እንደሚጠቁሙት ሁለቱም ሀገራት የሰላም ስምምነት ለማድረግ ከምንጊዜውም በላይ ተቃርበዋል። ይሁን እንጂ ይህ ስምምነት ገና በፕሬዚዳንት ዶናልድ ትራምፕ ብዕር ያልጸደቀና በኢራን ወገን በኩል ጥንቃቄ የተሞላበት ጥርጣሬ ያጠላበት መሆኑ ዓለም አሁንም በእርጥብ ጭድ ላይ እንደተቀመጠች ትገኛለች። የታሪክ መዝገብን የሚቀይረው ይህ ድራማ የጀመረው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በሰጡት ድንገተኛ መግለጫ ነው። ትራምፕ ለጋዜጠኞች ሲናገሩ ከኢራን ጋር በነበረው ጦርነት ላይ ታላቅ ስምምነት ላይ ደርሰናል በማለት ዓለምን አስደንግጧል። ፕሬዚዳንቱ አክለውም ስምምነቱ ምናልባትም በዚህ ሳምንት መጨረሻ በአውሮፓ ምድር ሊፈረም እንደሚችልና በሥነ ስርዓቱም ላይ ምክትል ፕሬዚዳንቱ ጄዲ ቫንስ እንደሚገኙ ጠቁሟል። Subject to finalization of documents, which should get done over the next few days. We'll probably have a signing maybe in Europe. ይህ ስምምነት ከተረጋገጠ ለወራት ተቆልፎ የቆየውና የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚያንቀሳቅሰው የሆርሙዝ የባህር ሰርጥ ዳግም ለንግድ መርከቦች ክፍት ይሆናል። ትራምፕ በልበ ሙሉነት ሰርጡ በይፋ ይከፈታል ሲሉ ቢናገሩም ከበስተጀርባ ያለው ምስጢር ግን እጅግ ጥልቅ ነው። ፕሬዚዳንቱ የኢራኑ የበላይ መሪ አያቶላህ ሙስታባ ካሚኒ ስምምነቱን አጽድቀዋል ብለው እንደሚያምኑ ገልጸዋል። ይህም በሁለቱ ሀገራት መካከል የነበረው የቃላት ጦርነት ወደ ምስጢራዊ መግባባት መሸጋገሩን ያሳያል። ይሁን እንጂ በቴህራን በኩል ያለው ትርክት በተወሰነ ደረጃ የተለየና በጥንቃቄ የታጀበ ነው። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በቴህራን አመራሮች እየተጠና ያለ ሰነድ መኖሩንና ስምምነቱ ከምንጊዜውም በላይ ሊጸድቅ የቀረበ መሆኑን ቢያምኑም ኢራን አሁንም በአሜሪካ እውነተኛ ፍላጎትና ዓላማ ላይ ጥርጣሬ እንዳላት አልሸሸጉም። ኢራን በድርድር ጠረጴዛው ላይ ያስቀመጠቻቸው 14 ነጥቦች ለሀገሪቱ የህልውና ጉዳዮች ናቸው። እነዚህም የአሜሪካ ጦር ከኢራን አቅራቢያ እንዲወጣ፣ በኢራን ደቡባዊ ወደቦች ላይ ጣለው የባህር ላይ እገዳ በአስቸኳይ እንዲነሳ፣ ማዕቀቦች ሙሉ እንዲሰረዙና በውጭ ባንኮች ሳገዱባት ከ24 ቢሊዮን ዶላር በላይ የሚገመት የነዳጅ ገበያ እንዲለቀቅላት የሚጠይቁ ናቸው። ኢራን የኢኮኖሚያ መዳን በእነዚህ ገንዘቦች መለቀቅ ላይ የተመሰረተ መሆኑ ስለምታውቅም ያለምንም ዋስትና ፊርማን እንደማታኖር እያስጠነቀቀች ነው። የዲፕሎማሲ ሂደት ግን አልጋ ባልጋ አይደለም። በትላንትናው ዕለት እንኳ አሜሪካና ኢራን በሆርሙዝ የባህር ሰርጥ ላይ በቀጥታ ጥቃት መሰንዘራቸው ይታወሳል። የአሜሪካ ጦር የኢራን የጥቃት ድሮኖች መጥቶ ሲጥል፣ ኢራን ደግሞ በምላሹ የባህር ሰርጡን እንደገና ለመቆለፍ ሙከራ አድርጋለች። ፕሬዚዳንት ትራምፕ በድርድሩ ላይ ብልሽታ ታይቷል በሚል በኢራን ላይ ሊፈጽሙ የነበሩ አዳዲስ የአየር ድብደባዎችን ቢሰርዙም በጦር ሜዳው ላይ ያለው ውጥረት ግን አሁንም እንደቀጠለ ነው። ትራምፕ በስልክ ባደረጉት የምርጫ ቀስቀሳ ወቅትም ትልቁ ነገር ኢራን የኒውክሌር መሳሪያ አትታጠቅም የሚለው ነው። ይህም ማለት አታመርትምም
አትገዛም ማለት ነው ሲሉ አቋማቸውን አጽንተዋል። ቴህራን በበኩሏ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም ትራምፕ ግን ይህንን ጉዳይ የስምምነቱ ቀይ መስመር አድርገውታል። ይህ የታቀደው ስምምነት ከመጣም መካከለኛው ምስራቅ ከፍርስራሹ ስር ተነስታ አዲስ የታሪክ ገጽ መክፈቷ አይቀሬ ይሆናል ተብሎ ይጠበቃል። የዚህ ሁሉ ትርምስ ሌላኛው ገጽታ ደግሞ በአሜሪካና በእስራኤል መካከል የተፈጠረው እጅግ አስደንጋጭ ስንጥቃት ነው። ምክትል ፕሬዚዳንት ጄዲ ቫንስ በሰጡት ቃለ ምልልስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርግጠኝነት አንዳንድ ስህተቶችን ሰርተዋል በማለት ዓለምን አስገርሟል። ቫንስ እንደሚሉት ምንም እንኳን እስራኤል የቅርብ አጋር ብትሆንም የኔታንያሁ ፍላጎትና የአሜሪካ ጥቅም ግን ሁልጊዜም አንተ ላይ ላይራመዱ ይችላሉ። እኛ የአሜሪካን ሕዝብ ጥቅም መምረጥ አለብን ማለታቸው ትራምፕ ጦርነቱን ለመቋጨት ሲሉ እስራኤልን ጀርባ ሊሰጡ እንደሚችሉ ፍንጭ የሰጠ ሆኗል። ይባስ ብለውም ትራምፕ ለኔታንያሁ የደወሉለትን ስልክ በማስታወስ ኔታንያሁን እብድ በማለት መጥራታቸው የሚታወስ ሲሆን እኔ ባልኖር ኖሮ እስር ቤት ነበርክ ማለት በአደባባይ ማዋረዳቸው በሁለቱ መሪዎች መካከል ያለ ወዳጅነት ወደ ሌላ አቅጣጫ መቀየሩን ያረጋግጣል። ትራምፕ ከኔታንያሁ ጋር ሽኩቻ ውስጥ የገቡት በሊባኖስ በኩል ያለው ጦርነት ከኢራን ጋር የሚደረገውን የሰላም ድርድር እያሰናከለ ስለሆነ ነው። ኢራን ማንኛውም የሰላም ስምምነት የእስራኤልን በሊባኖስና በሂዝቦላ ላይ የምታደርገውን ጥቃት ማካተት አለበት ስትል፣ ኔታንያሁ ግን ይህን ጥያቄ ፍጹም ውድቅ አድርገውታል። የእስራኤል ጦር በሊባኖስ ውስጥ ያካሄደው ዘመቻ እስካሁን ከ3600 በላይ ሰዎች ሕይወት የቀጠፈ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከመኖሪያ ቀያቸው ተፈናቅሏል። ትራምፕ ይህን እልቂት አሜሪካንን ለከፋ የኢኮኖሚ ቀውስና ለፖለቲካ ኪሳራ የሚዳረግ ነው ብሎ ያምናሉ። እኔ ነኝ ትዕዛዝ የምሰጠው እንጂ ኔታንያሁ አይደለም ማለታቸውም አሜሪካ በመካከለኛው ምስራቅ የሚኖራት ቀጣይ እርምጃ እስራኤልን እንደማታማከር ምልክት ነው። ወደ ኢኮኖሚ መስክ ስንመለስ የሆርሙዝ ሰርጥ መዘጋት ያስከተለው ጫና በትራምፕ አስተዳደር ላይ ትልቅ ራስ ምታት ሆኗል። የነዳጅ ዋጋ መናር የአሜሪካውያንን ተወዳጅነት ቁልቁል እያወረደው ሲሆን በመጪው የህዳር ወር አጋማሽ ምርጫ የሪፐብሊካን ፓርቲ በኮንግረስ ውስጥ ያለውን የበላይነት ሊያሳጣው ይችላል የሚል ስጋት ፈጥሯል። ለዚህም ነው ትራምፕ ለኢራን ቅናሾችን ለማድረግ የቆረጡት። ኢራን ያላትን የዩራኒየም ክምችት እንድታስወግድና የኒውክሌር መሠረተ ልማቶቿን እንድታፈርስ የሚጠይቀው ስምምነትም በምላሹ ደግሞ የታገደባትን 24 ቢሊዮን ዶላር የሚደርስ ገንዘብ እንድታገኝ ያደርጋታል። ይህ ገንዘብ ለኢራን ኢኮኖሚ ትንሣኤ ሲሆን ለትራምፕ ደግሞ የነዳጅ ዋጋን በማውረድ የምርጫ ድል የመቀዳጀት ዕድል ነው። በቀጣይ የሚጠበቀው ታሪካዊ ሂደትና ይህ ስምምነት እውን ከመሰለ ለመካከለኛው ምስራቅም ሆነ ለመላው ዓለም የሚኖረው ፋይዳ ከጦርነት ይልቅ ሰላም የሚያመጣው ትርፍ ምን ያህል ግዙፍ እንደሆነ የሚያሳይ ነው። አሁን ዓለም የደረሰችበት ነጥብ የመጨረሻው ሰዓት ተብሎ ሊጠራ ይችላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ስምምነቱ እጅግ በጣም ቀርቧል ብለው ካወጁ በኋላ በቀጣዮቹ ጥቂት ቀናት ውስጥ በአውሮፓ ምድር ላይ የሚከናወነው ያ ታሪካዊ የፊርማ ስነ ስርዓት የመቶ ክፍለ ዘመኑ ትልቁን የጂኦፖለቲካዊ ለውጥ ሊያበስር ይችላል። በቀጣይ የሚጠበቀው የመጀመሪያውና ዋነኛው እርምጃም ያ ለወራት ታፍኖ የቆየውና የዓለም የነዳጅ ገበያ መረጋጋት ቁልፍ የሆነው የሆርሙዝ የባህር ሰርጥ በይፋ እንዲከፈት የሚደረገው ውሳኔ ነው። ስምምነቱ እንደተፈረመ ኢራን በ30 ቀናት ውስጥ በሰርጡ ላይ ያጠመደቻቸውን በሺዎች የሚቆጠሩ የሞት ፈንጂዎችን ለማንሳትና የባህር ላይ ነጻነትን ለማረጋገጥ ተግባራዊ እርምጃ ትወስዳለች ተብሎ ይጠበቃል። ይህ ሲሆን ደግሞ በአሁኑ ወቅት በአንድ በርሜል $97 ከ15 ሳንቲም ደርሶ የዓለምን ኢኮኖሚ እያናቀ ያለው የነዳጅ ዋጋ በከፍተኛ ሁኔታ ወደታች ይወርዳል ተብሎ ይገመታል። ይህም በትራምፕ አስተዳደር ላይ ተደቅኖ የነበረውን የምርጫ ጫና በእጅጉ አቃለዋል። ሌላው በቀጣይ የሚጠበቀው ወሳኝ ሂደትም ስምምነቱ ከተፈረመ በኋላ የሚሰጠው የ60 ቀናት የድርድር ጊዜ ነው። ይህ የ60 ቀናት መስኮት በዋሽንግተንና በቴህራን መካከል ያሉትን እጅግ ውስብስብና ቴክኒካዊ የሆኑ የኒውክሌር ጉዳዮችን ለመፍታት የሚያገለግል ይሆናል። ትራምፕ እንዳሉት ከሆነ ኢራን የኒውክሌር መሳሪያ ባለቤት ላለመሆን በመርህ ደረጃ መስማማቷ ትልቅ ድል ቢሆንም በቀጣዮቹ 60 ቀናት ውስጥ ግን ቴህራን ያላትን እጅግ የበለጸገ ዩራኒየም እንዴት እንደምታስወግድ አሊያም እንደምታቀጥን በዝርዝር የሚወሰን ይሆናል። ፕሬዚዳንቱ ያቀረቡት ዩራኒየሙ በኢራን ምድር ሆኖ ወደሚለው ሀሳብ የዓለም አቀፍ የኒውክሌር ኤጀንሲ ተቆጣጣሪዎች ወደ ቴህራን በስፋት እንዲገቡና ሚስጥራዊ የሆኑትን የኒውክሌር ጣቢያዎች በቅርበት እንዲቆጣጠሩ እድል ይፈጥራል። ይህ ሂደት ስኬታማ ከሆነ ኢራን ለዘመናት ተጥሎባት የነበረውና የአገሪቱን ኢኮኖሚ ያሽመደመደው ዓለም አቀፍ ማዕቀብ ደረጃ በደረጃ የሚነሳላት ይሆናል። ይህም ለ93 ሚሊዮን የኢራን ሕዝብ አዲስ የብልጽግና ዘመን ይዞ ይመጣል። ይህ ስምምነት ለመካከለኛው ምስራቅ የሚያመጣው ፋይዳ እንዲሁ ዝም ብሎ የተኩስ አቁም ብቻ አይደለም። ይልቁንም የቀጠናውን የኃይል ሚዛን ሙሉ በሙሉ የሚገለብጥ ነው። ኢራን በውጭ ባንኮች ሳገዱባትንና 24 ቢሊዮን ዶላር የሚገመቱ የነዳጅ ገቢዎቿን ስታገኝ ይህ ግዙፍ ሀብት ሀገሪቱን መልሶ ለመገንባትና በጦርነቱ የደረሰባትን ውድመት ለመጠገን ትልቅ አቅም ይሆናታል። ይሁን እንጂ ይህ ገንዘብ ለቀጠናዊ ታጣቂዎችና ለፕሮክሲ ጦርነቶች እንዳይውል አሜሪካ የምታስቀምጠው ጥብቅ ቁጥጥር በቀጣይ የድርድር ምዕራፍ ትልቁ አጀንዳ ይሆናል። ስምምነቱን ከሆነ ኢራን በቀጠና ያላትን የመቋቋም ጎራ
ስትራቴጂ እንድትገመግምና ይበልጥ ወደ ዲፕሎማሲው መስመር እንድትገባ የሚያስገዳት ይሆናል። ይህ ደግሞ በየመን በኢራቅና በሶሪያ ለሚታዩት ግጭቶች የሰላም ተስፋ የሚሰጥ ነው። ይሁን እንጂ የስምምነቱ ትልቁ ፋይዳና ፈተና የሚታየው በሊባኖስ ግንባር ላይ ነው። ኢራን የሰላም ውሉ የእስራኤልን በሊባኖስ ላይ የምታደርገውን ጥቃት ማካተት አለበት ስትል የያዘችው ግትር አቋም ኔታንያሁን ከትራምፕ ጋር ይበልጥ እንዲጋጩ አድርጓቸዋል። በቀጣይ የሚጠበቀው ነገር ትራምፕ እኔ ነኝ ትእዛዝ ሰጪ በማለት የገለጹትን የበላይነት ጠቅመው እስራኤልን ወደ ተኩስ አቁም እንዲመጡ የሚያደርጉት ከፍተኛ ጫና ነው። ጄዲ ቫንስም ኔታንያሁ ስህተት ሰርቷል ማለታቸው የአሜሪካ አስተዳደር ከእንግዲህ የእስራኤልን ፍላጎት ብቻ ሳይሆን የአሜሪካን ሕዝብና የቀጠናውን መረጋጋት እንደሚያስቀድም ግልጽ ምልክት ነው። ስምምነቱ በሊባኖስ በኩል ያለውን ደም አፋሳሽ ጦርነት ማስቆም ከቻለ 3696 ሰዎች የሞቱበትና በመቶ ሺዎች የሚቆጠሩ የተፈናቀሉበት ያሰቆቃ ያበቃል። ይህም ለመካከለኛው ምስራቅ ትልቅ ትንፋሽ ይሆናል። የዚህ ስምምነት መምጣት ለገልፍ ሀገራት፣ ለሳውዲ አረቢያ፣ ለኳታርና ለተባበሩት አረብ ኤምሬትስም ቢሆን ትልቅ ፋይዳ አለው። ትራምፕ እነዚህ ሀገራት ስምምነቱን ደግፈዋል ማለታቸው ቀጠናው ከአሰቃቂ ጦርነት ወጥቶ ወደ ኢኮኖሚያዊ ትብብር ለመሸጋገር ያለውን ጉጉት ያሳያል። የሆርሙዝ ሰርጥ መከፈት እነዚህ ሀገራት ነዳጃቸውን ለስጋት ለዓለም ገበያ እንዲያቀርቡ የሚያስችላቸው ሲሆን ይህም በጦርነቱ ምክንያት ተስተጓጉሎ የነበረውን የልማት ጉዞ ዳግም ያፋጥነዋል። በተለይ ደግሞ አሜሪካና ኢራን ወደ ሰላም ሲመጡ በእነዚህ ሀገራት ላይ የነበረውን የትኛውን ወገን እንያዝ የሚለው ስጋት ተወግዶ ቀጠናው የዓለም የንግድና ኢንቨስትመንት ማዕከል ሆኖ እንዲቀጥል መንገድ ይከፍታል። በቀጣይ የሚጠበቀው ትልቅ ውጤትም የፕሬዚደንት ዶናልድ ትራምፕ የፖለቲካ ጣፈንታ ነው። ትራምፕ ይህንን ታላቅ ስምምነት ማሳካት ከቻሉ በታሪክ መዝገብ ላይ ጦርነትን በዲፕሎማሲ ዘጋ ፕሬዚዳንት ተብለው ከመመዝገባቸውም በላይ በመጪው ምርጫ የነዳጅ ዋጋን በማውረድና አሜሪካንን ከውጭ ጦርነት በማውጣት የማይበገር የፖለቲካ የበላይነትን ያገኛሉ። ጄዲ ቫንስ እንዳሉት ለስምምነት በጣም ተቃርበናል የሚለው ተስፋ ምናልባትም በመጪዎቹ 48ና 72 ሰዓታት ውስጥ ወደ እውነትነት ተቀይሮ ዓለምን በደስታ ላናጉጣት ይችላል። ሆኖም ግን የባሩድ ሽታው ገና ሙሉ በሙሉ አልጠፋም። የሆርሙዝ ሰርጥ አሁንም የሚሳኤል ልውውጥ አለ። በሊባኖስም አሁንም የእሳት ቃጠሎ ይታያል። የትራምፕ እኔ ነኝ የማዘው የሚለው ድምፅና የካሜኒ ፊርማ ተደምረው የመካከለኛው ምስራቅን አዲስ ምዕራፍ ሊጽፉ ተዘጋጅቷል። ዓለም አሁንም እስትንፋሷን ይዛ ያ በአውሮፓ ምድር የሚፈረመው የታሪክ ሰነድ መቼ እንደሚሆን በከፍተኛ ጉጉት ትጠባበቃለች። ትራምፕና ካሜኒ በሚስጥር ተስማምተዋል ወይስ ኔታንያሁ በሊባኖስ በኩል የሚያካሄዱት ጥቃት ድርድሩን አፈር ያስገባ ይሆን የሚለው ጥያቄ አሁንም ምላሽ አላገኘም። 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 ምላሽ አላገኘም።